የሚል ዜና ተሰማ። አቶ ኖላዊና ፋኖስ ተጋቡ። ሀኒቾ በቅናት ተንገበገበች። አባዬ እንዴት በአሁኑ እድሜህ ልታገባ ትችላለህ? በዛ ላይ እኔስ ብለህ አለች። ሀኒቾን አቶ ኖላዊ ምን ነው ሀንዬ? ምንስ ቢሆን ልጅ አባትሽ ባለትዳር እንዲሆን አትፈልጊም እንዴ? አንቺን ብትሆኝ እኮ እስካሁን ወደ ቤተሰቦችሽ ጠጋ ጠጋ እያልሽ ነው። እኔ እዚህ ብቻዬን ቤቱ ሊበላኝ ነው እና በእድሜ እንግዲህ አንዴ ሰው ከጎኔ እንደሚያስፈልገኝ ግድ ነው። አንቺ እኮ ነገ አግብተሽ የራስሽን ህይወት ትኖሪያለሽ። ያኔ ማናለኝ? አሲርና ተምቹ እንደሆኑ አይታመኑም። ይኸው ትተውኝ ሄዱ። ገና ለገና በአንቺና በእርግብ ምክንያት እንደዚህ ተቃቂማችሁ ከተራራቃችሁ ታዲያ ምን ዋጋ አለኝ ብለሽ ነው ብሎ አላት። እንግዲህ ተምቹና አሲር ሲሰሙ እጅጉን ደነገጡ። ከዛም በኋላ እኔ የምልህ ተምቹ ግን ይቺ ሴትዮ የእውነት ፋያውን ወዳውና አፍቅራው ይመስልሃል የምታገባው? ምን ማለት ነው? እኔ ምን አውቃለሁ? አይ ምናልባት ልትጠቀምበት እንደሆነ ብዬ ነው እንጂ እድሜዋን እስኪየው። እሷ እኮ ገና ወጣት፣ በዛ ላይ ደግሞ ሸፔ ናት። ተምቹ ምን እያልክ ነው? ማለቴ አሲር ምን እያልክ ነው? ታዲያ ገና ለገና ትጠቀምብኛለች ብሎ ማለቴ የሚወዳትንና የሚያፈቅራትን ሴት እይተዋት ነው የምትለኝ? አላቅም። ብቻ ግን ልክ እንደ እርግብ ምናልባት ልትጠቀምበት እንዲሁ ብዬ ነው። ምን እርግብ ተጠቅማብናለች እንዴ? አዎና፣ እስኪ ተመልከት። ሀናን ቀብራ አይደል እንዴ የራሷን ህይወት ስታስተካክል የነበረው? ትሰማኛለህ? እንደውም እርግብ ምንም አላደረገችም። ምን ማለት ነው ተምቹ? እሷ ልኳን የሰጠቻት ሀና የሚገባት ይሄ ነበር። ትሰማኛለህ? እስከ ዛሬ አንተና እኔ ብዙ ሰርቀናል፣ ብዙ ተደብድበናል። ነገር ግን እንደ ሀና በቁማችን የቀበረን ሰው ማንም የለም እና ሀናን እንደ ጥሩ ሰው አርገህ አትይ። አንተ እኮ የቀረህ በዙሪያው ላይ ማይክሮፎን ይዘህ ስለ ሀና መልካምነትና ጥሩነት መስበክ ብቻ ነው የቀረህ እንጂ ሌላ ሀና ስለ ሀና አንድ ነገር ሲናገር ጸጉሩ በሙሉ ይቆማል። ስለዚህ ባናወራበት ይሻላል። ምን እና የእውነትም በእርግብና በሀና ምክንያት አንተና እኔ ልንጣላ ነው ማለት ነው? አዎ ትሰማኛለህ? ከምንም በላይ እርግብን በጣም በብዙ ነገር አስታውሳታለሁ። በጣም ብዙ ነገር አድርገናል። ነገር ግን ሀና እርግብ ገና ለገና ባክስቷ ተመርታ ብዙ ጥፋቶችን አጠፋች። በቃ የተፈጠረው ይሄ ነው። ደግሞ አንተ ራስህ እንደ ጻድቅ አትመጻደቅ። ምን ማለት ነው? እሱ ደግሞ ምን ነው? አንተና እኔስ የሰውን ገንዘብ ስንዘርፍ ኑረን የለ እንዴ? አሁንም እድሜ ሀናና አባቷ አወጡን፣ ግን መልሰው እዛ ውስጥ ከተቱን። ታዲያ ፋያው ምን አደረገህና ፋያው ብለህ ትከተዋለህ? አይ ያው ሀና ለማለት ፈልጌ ነው። አየህ፣ ስለዚህ በዚህ ነገር ባንከራከር ይሻላል። በቃ ተምቹ፣ በቃ አሴር ተባብለው ሁለቱም ለየብቻ መንገድ ሄዱ። ከዛ ተምቹ ማስተዋልና ማሰብ ጀመረና ቆይ ግን የተናገርኩት ነገር ትክክል ነው? ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ይገኛል። ቆይ ግን ትክክል ነኝ ወይስ ደግሞ አይደለሁም? ምክንያቱም እንዴት እንደዚህ ልለው እችላለሁ? ግን ደግሞ ትክክል ነኝ፣ ጥፋቱን ማመን አለበት እያለ አሴርና ተምቹ እርግብ ወይዘሮ ሜላትን እኔ ምልሽ ሜላት፣ በብዙ ነገር አንቺና እኔ እንዴት ተጎዳዳን አውቃለሁ። ምን ጉዳት ያለሽ? አንቺ እኮ ልጅ ሳትሆኚ ልጅሽ ነኝ ብለሽ በጣም በብዙ ነገር ሀናን ስጎዳበትና ሳሰቃይ ነበር። ያና ሳሰቃይ ነበር እኮ እንዴ! ታዲያ ቢሆንስ? እና ማለቴ እዩልሽ፣ እኔ የተከሰስኩት ልጅ ነኝ ብዬ በመንጣቴ ብቻ ነው፣ ለሌላ በምንም አልተከሰስኩ። አንቺ ግን በነፍስ ማጥፋት ወንጀል ነው የተከሰሽው። እና ታዲያ ምን ይጠበስ? ምን ላድርግ? ስለዚህ አንቺ ምን ኤነርጂኝ፣ እኔም አንቺን ልርዳሽ። አይ በፍጹም እኔ ሜላት እማንም እግር ስር የምንበረከክ አይደለሁም። ሀቅን ይዤ ነው የምጓዘው። አይ ሜላት፣ ታዲያ ሀቅን ይዞሽ
መጓዝ ከሆነ አላማሽና ቅድሽ እስካሁን ድረስ ለምንድን ነው እስር ቤት ያለሽው? ልጆችሽ ጧት ማታ እየመጡ ያንቺን ፊት እያዩ እየተሰቃዩ አይደል? 16 ዓመት ሙሉ ሳታያት የቀረችው ልጅሽ አሁንስ በናፍቆት እየተሰቃየች አይደለም? እና ምን ፍጠሪ ነው የምትይኝ? አስወጭኝ ከዚህ እስር ቤት። በዛ ላይ ደግሞ ሜሮንን መከታተላቸውን ፖሊሶቹ እንዲያቆሙ ንገሪያቸው። ምን? እንዴት? እኔ ታዲያ እሷን እንዲከታተሉ መች አደረግኩኝ? አይ ትሰምኛለሽ፣ አንድ ጊዜ ጋርድ አንድ ጊዜ ፖሊስ እየተከታተላት ነው። እሱን ነገር እንዲያስቆሙ ማዘዝ አለብሽ። እኔንም በቃ ይቅርታ አድርጌላታለሁ ብለሽ ከስር ታስወጭኛለሽ፣ ደግሞ አንቺን እረዳሻለሁ ብላ አለቻት። እርግብ ትሰምኛለሽ? ቆይ አንቺ ግን መጀመሪያውኑ ለምንድን ነው እዚህ የገባሽው? እኔ ከፖሊስ ጋር ድብብቆች መጫወት አስጠላኛ። አልፎም ደግሞ በቃ ፖሊሶቹ ጧት ማታ እና ነፃነቴን ማወጅ እፈልጋለሁ። ላጠፋሁት ጥፋት መቀጣት እፈልጋለሁ። ይሄ ነው። እውነት ለመናገር አንቺ በጣም ጥሩ እናት ነበርሽ። ሁሉም ሳይቀበሉኝ አንቺ ግን ተቀብለሽ ምኔንም እንኳ ሳታቂ ገና ለገና ልጅሽ ነኝ ብዬ ስለመጣሁ ብቻ ብዙ ነገር አድርገሽልኛል። ውለታ መቼም ቢሆን ልረሳው አልችልም። አይ ቢሆንም አንቺ ያጎረስኩሽን እጅ ነክሰሽኛል። በቃ ሜላት፣ የተፈጠረው ነገር አንዴ ሆኗል። ስለዚህ ላለፈ ክረምት ቤት አይሰራለትም ብላ አለች። ምላሴ በጣም በሰላም ተናደደ። አንተነህ ሁሉንም ነገር ነገረው። አንተነህ ለሜላት ሰላም እያስቸገረኝ ነው፣ እንዲሁም ደግሞ ጾታዊ ጥቃት ሊያደርስብኝ ነው ብላ ተናግራ ከስራ አስወጣችኝ። ታውቃለህ፣ በአሁኑ ሰዓት ሜላትን መርዳት ትፈልግ ነበረ። ነገር ግን ያን ጊዜ ሰላም ያደረገች ነገር እና አልፎም እናቴ ያደረገች ነገር በጣም የተሳሳተ ነው። ምን? ቆይ እንዴት ሆኖ? አዎ እውነት ለመናገር ልጅም አርግዛልኝ ነበር። ግን ሰላም ማለት በጣም ኃይለኛና አረመኔ ሴት ናት። አልገባኝም። ነገርኩህ እንግዲህ ሰላም የገዛ ልጅን አስወርደዋለች። እውነትህን ነው? አዎ። በጣም ተናደደ ምላሴ። ግን ይህንን ነገር እሷ እንድታውቅ አልፈልግም። ለምንድን ሲባል እኔ በወንድምና በእህት መካከል መግባት አልፈልግም፣ ግን እንድታውቀው ያህል ነው። እውነት ለመናገር ሰላም ማለት በጣም አደገኛ እህትህ ናት ብሎ ሲለው በጣም ደነገጠ ምላሴ። ቆይ እንዴት እህቴ ይህን እንደዚህ አይነት ነገር ልትደብቀኝ ትችላለች ብሎ ከዛ ከውጭ ሲመጣ ሰላም ቁጭ ብላ ሻይ እየጠጣች ምን ሆነህ ነው ወንድሜ? እባክሽ ምንም አልሆንኩ እህቴ ነገረኛ። በጣም እያስጨነቀኝ እኮ ነው። ከእናቴ ጋር የተገናኘ ነገር ነው? አረ በፍጹም። እሺ አሲርና ተምቹን አገኛቸው እንዴ? በምን ጣዕሙ? እሱንማ ባገኛቸው ኑሮ ይኸው እርግብም ድንብላልም ተኝታ ታድር ነበረ እና ግን አልተሳካም። ምን? አዎ በፍጹም ሊሆን አልቻለም ብሎ አለ። እና ታዲያ ለምንድን ነው እንደዚህ የሆንከው? ምንም ነገር ባትጠይቅኝ ይሻልሻል ብሎ ወደ ክፍሉ ሄደ። ከዛ ድንብላልዬ ሻይ ይዛ መጣ። ትርንጎዬስ የት ናት እንዴ? ሻይ ብላ በላኋታ። ትርንጎ የሚበላ አይደል እንዴ? ወይ ጉድ! እና ታዲያ የት ላድርገው? አርጊዋ ብላ ስትቆጣ፣ ውይ በጣም ይቅርታ ድንብላሌ ተቆጣሁሽ እንዴ? ያው አንቺን ለምጄሽ የለ ምንም ችግር የለውም አለሚዋ። ቆይ ግን ውሻ ነሽ ተንኮለኛ ነሽ እያልሽ ነው? አይ እንደዛ ማለት አይደለም፣ ነገር ግን ያው ሁሉንም ጸባይሽን ለምጄዋለሁ ማለት ፈልጌ ነው። እንደዛ ከሆነ ጥሩ ነው። ለማንኛውም አሁን እዚህ ሻውን አስቀምጭና ሂጂ ብላ አለቻት። ሀኒቾ በይ ስራ ላግዝሽ ድንብላል። እናቴ ጋር እንደውም ዛሬ የሚሄደውን ምግብ እኔ ነኝ የምሰራው። አያይ እንደሱም አይሆንም፣ ለትዬ የኔን ምግብ ነው የሚወዱት። ኧረ ጉድ! አንቺ ሳትመጪ በፊት እኮ እኔ ነበርኩኝ ቤቱን ቀጥ አድርጌ የሚይዘው፣ ምላሴን የምንከባከበው፣ ቤቱን ሁሉንም ነገር። ታዲያ እኔ ድንብላል ዛሬን እንጂ ነገን እኮ አልኖርም። ነገ አለፈ፣ ዛሬ ነው አዲስ ህይወት። ወይ ጉድ ድንብላል! እኔ ምልሽ የእነዚያ የልጆች ጉዳይ ግን እንዴት ሆነ ብላ ስትላት፣ ምንም አዲስ ነገር የለም። እውነት ለመናገር እኔም በጣም ጨንቆኛል። እውነትሽን ነው? አዎ እውነት አላቅም ማለቴ ድንብላል፣ እኔ አሲርም ተምቹም ናፍቀውኛል። አባዬ ራሱ ከቀልቡ አይደለም። ምን ማለት ፈልገሽ ነው? አላቅም። አንድ ሴትዮ አግኝቶ ከእሷ ስራ አይጠፋ። ምን ብቻ አባትሽን ፍቅር ያዘው እንዳትይኝ። ምን ማለት ነው? እንዴት እኔም ብቻ ነው ሊወድና ሊያፈቅር እስከ ዘላለሙ ከጎኑ ሊሆን ሊያደርገኝ የሚችለው? ከዛ ድንብላል ሳቀችና ምን ነው አንቺ ዝራን ስታፈቅሪና ስትወጂ
ማለቴ አባት ያለ ይበቃኛል ብለሽ ነበር እንዴ? አይ እሱና ያ ምን አገናኘው? አባዬ ትልቅ ሰው አይደለም እንዴ? እስከ ዛሬ እኔን ለማሳደግ ሳያገባ ብቻውን አይደል ያሳደገኝ? ስለዚህ ወደፊት የማያገባም። ከዛ ድንብላል ሳቀችና አሁን እኮ አንቺ በጣም ትልቅ ሰው ነሽ፣ በራስሽ መወሰን ትችያለሽ። አልፎም ደግሞ እሱ አባትሽ ነው፣ የትም አይሄድብሽም። ነገር ግን ለአባትሽም የህይወት አጋር ስለሚያስፈልገው የእውነት የመጣችው ትክክለኛ ሴት ከሆነች አታስቢ ብላለቻት። ሀኒቾ በሀሳብ ተዋጠች። እውነት አባዬ ሚስት ሊያገባት ነው ማለት ነው? እቺ ያላትን ፋኖስ ሊያገባት ነው? ግን እንዴት? በዛ ላይ ጥሩ ትሁን መጥፎ ትሁን እየታወቀና በዚህ ሳምንት ውስጥ እንዴት ይሄንን ነገር ሊሆን ቻለ? እውነት አባዬ ሊያጠምዱት ይሆን እንዴ? እያለች ማሰብ ጀመረች። ተምቹ አሲርን እባክህ አሲርን በጣም ርቦኛል። አንተ ደግሞ በቃ ተወኛ ነገርኩ። ፋዘርን ሳናይ በፍጹም አንሄድም። እንዴ ቆይ ምን ማለት ነው? ነገርኩ ናፍቆኛል እያለ ሲል ከፋኖስ ጋር መጣ። እንዴ ፋያው፣ ቆይ ደግሞ ምን አይነት ችግ ጠብሶ ነው? ምን አንተ ተው፣ ፋያው እንደዚህ ነገር አያደርግም። ምን ማለት ፈልገህ ነው? ትሰማኛለህ? የሰው ልጅ ከመጋረጃ ኋላ በጣም ትልቅ ታሪክ አለው፣ ለሰው የማይወራ የማይነገር። ምን ማለት ነው? በተለይ እዛ ጨዋታ ላይ አልገባኝም። ትሰማኛለህ? ሁሉም ነገር እንግዲህ ከወገብ በታችና ከመጋረጃ ኋላ ያለ በጣም ብዙ ጉድ ያለ። ስለዚህ ባናወራው ይሻላል። ኧረ እኔማ ስሙን አልጠራውም። አንተ ላይ ግን እርግብን ካገኘህ በኋላ ያለህ የስሜት መነቃቃት፣ ጸባይ፣ ሁሉ ነገር በጣም ያሳስባል። ምን ታደርገዋለህ? አንዳንድ ጊዜ ቀያሪ ስጠን ነው እንጂ እኛም እንቀየራለን እያለ ሲዝትበት ይሁን። እኔ ግን ፈርቻለሁ፣ ምናልባት እንዳታጠምደው ብዬ። አይ እንግዲህ አሲር ተወኝ በቃ። ባለፈው ህይወትህ ገና ለገና የሀና ህይወት ተበላሸ ብለህ አሁን ደግሞ ፋዘርን ልትጠራጠረው ባልሆነ ይመቸው። እውነት ለመናገር ሀና ከዚህ በኋላ ወደ ፋዘር አትመጣም፣ እኛም ወደ ፋዘር አንሄድም አይደል? እናማ ይጥበሳ እንደተመቸው። ግን ሂደን ብናየው አይሻልም አለው ተምቹ። ምን ነው መቼም ለሆድህ ነው እንጂ ፋዘር ናፍቆ አይደለም። ፋዘር ግን አምሮበታል አይደል? አዎና፣ ግን አምሮበታል እንዴ? አልገባኝም። ትሰማኛለህ? እንዴት ነው ዝም ብለህ አይተህ የሰውን ልጅ አምሮበታል አላማረበትም የምትለው? እንዴ ቢጨንቀኝ ነዋ። አሲር ከጨነቀህ ሂደህ መገናኘትና ማውራት ትችላለህ። እንደሱም አላደርግም እኔ በፍጹም ከዚህ በኋላ ሀናንና ፋዘርን መቅረብ አልፈልግም ብሎ አለ። ግን ለምን? በቃ ገና ለገና አያፈቅሩንምና መራቅ አለብን ማለት ነው። አዎ አንተም ድንብላልን እንደራከው እኔም ሀኒቾንና ፋዘርን መራቅ አለብኝ ብሎ አለ። አሁን ላይ ሀና ተረጁ አሲርን ማፍቀር አለብሽ። አሲር በጣም እየተጎዳ ነው። እርግብ ከእስር ቤት አስወጡኝ ብላ